ሰላም ጤና ይስጥልን። ጊዮን ዜና መረጃዎችን እንሆ። አፋብን በተቃወመው የምክክር ኮሚሽን ውስጥ የአዲስ አበባ ነገር አሳሳቢ ሆኗል። የኢትዮጵያ ሀገራዊ ምክክር ጉባኤ በ11ኛ ቀን ውሎ በንዑስ ቡድን ደረጃ ሲደረጉ የነበሩ ምክክሮችን ማጠናቀቁን ሀገራዊ ምክክር ኮሚሽኑ አስታውቋል። በንዑስ ቡድኖች ውስጥ በሚገኙና 10 አባላት ባሏቸው ጥቃቅን ቡድኖች መሪ ጥያቄዎችን መሰረት በማድረግ የተዘጋጁ ሰነዶች ለንዑስ ቡድኖች ቀርበው ውይይት የተደረገባቸው መሆኑን የገለጡ ምንጮች ንዑስ ቡድኖቹ እና የጥቃቅን ቡድኖችን ሰነድ በማቀናጀት በንዑስ ቡድን ደረጃ መሪ ጥያቄዎችን መሰረት ያደረገ ሰነድ እንዲያዘጋጁ መደረጉን ጠቁመዋል። ጉባኤው ሐምሌ 19 ቀን 2018 ዓ.ም እረፍት ካደረገ በኋላ ሐምሌ 20 ቀን 250 አባላት ባሉት ስልታዊ ቡድኖች ደረጃ ምክክር ማድረግ እንደሚጀምር ገልጿል። 5 ንዑስ ቡድኖችን የሚይዘው ስልታዊ ቡድንም ተመሳሳዩን ሰነድ እንደሚያዘጋጅ የሚጠበቅ ሲሆን አንድ የርዕሰ ጉዳይ ተመካካሪ ቡድን የሚያዋቅሩት 2 ስልታዊ ቡድኖች የሚያቀርቧቸው ሰነዶች በስራ ቡድኑ ደረጃ የሚቀርበውን ምክረ ሀሳብ ለማዘጋጀት በጥቅም ላይ እንደሚውሉ ኮሚሽኑ ለተመካካሪዎች ያቀረበው ያመለክታል። የስራ ባለው ሂደት በተመካካሪዎች የቀረቡ ምክረ ሀሳቦች እንደ አማራጭ ተይዘው የሚያልፉ ሲሆን ከሚቀመጡ አማራጮች መካከል ምርጫ የሚከናወነው በስራ ቡድን ደረጃ የምክር ሀሳብ ሰነድ ከተዘጋጀ በኋላ መሆኑን ተመላክቷል። በስልታዊ ቡድን ደረጃ ለሚዘጋጀው ሰነድ የ3 ቀናት የጊዜ እቅድ የተያዘለት ስለመሆኑም ለማወቅ ተችሏል። በስራ ቡድኑ ደረጃ ለሚዘጋጀው የምክረ ሀሳብ ሰነድም ተመሳሳይ የ3 ቀናት ጊዜ እቅድ ተቀምጠዋል። ሁለቱ የአዲስ አበባ አማራጮች በንዑስ ቡድን ደረጃ በተካሄዱ የሰነድ ዝግጅት ሂደት ውስጥ ለአዲስ አበባ ከቀረቡ 4 የህጋዊ አቋም አማራጮች መካከል ሁለቱ ሚዛን መድፋታቸው ታውቋል። አዲስ አበባ ራስ ገዝ የፌዴራል አካል፣ ራሷን የቻለች ክልል፣ የኦሮሚያ አካል የሚሉ አማራጮች እንደቀረቡላት የታወቀ ሲሆን ከነዚህም ውስጥ በጥቃቅን ቡድኑ እንዲሁም በንዑስ ቡድን ደረጃ በተደረጉ ምክክሮች የፌዴራል አካል እና የኦሮሚያ አካል የሚሉ አማራጮች ጎልተው መውጣታቸው ታውቋል። የፌዴራል ከተሞች የሚለው ርዕስ በተሰጠው አጀንዳ ቁጥር 3 ውስጥ በንዑስ አጀንዳነት የቀረበው የአዲስ አበባ ህጋዊ አቋም ጉዳይ የሞቀ ሀሳብ ልውውጥ ከተካሄደባቸው ጉዳዮች መካከል አንዱ መሆኑ ታውቋል። ሀገራዊ የምክክር ኮሚሽኑ ለምክክር ሂደቱ ባቀረበ የሀገራዊ ምክክር አጀንዳዎች ውስጥ የውይይት መሪ ጥያቄዎች ሰነድ መሰረት ከቀረቡት 4 አማራጮች መካከል ራስ ገዝ የፌዴራል አካልና የኦሮሚያ አካል የሚሉት አማራጮች በደጋፍና በተቃውሞ አስተያየቶችን ሲያስተናግዱ እንደቆዩም ታውቋል። ኮሚሽኑ የምሁራን ፓናል ሐምሌ 16 ቀን 2018 ዓ.ም በአጀንዳዎች ዙሪያ ለተመካካሪዎች ማብራሪያ ከሰጠ በኋላ ሁለቱ አማራጮች ጎልተው መውጣታቸው ታውቋል። የፓናሉ አባላት የአራቱን አማራጮች ምንነት የተመለከተ ማብራሪያ ያቀረቡ ሲሆን አዲስ አበባ ራስ ገዝ ትሆን የሚለው አቋም ይዘው የነበሩ ተመካካሪዎች በከተማዋ የፌዴራል አካል ትሆን የሚሉ አማራጮችን ወደ መደገፍ ማዘንበላቸው ታውቋል። ምክክሩ ያለበት አሁናዊ ሂደት ምክረ ሀሳቦች ላይ ድምጽ የሚሰጥበት ካለመሆኑ ጋር ተያይዞ ሁለቱ አማራጮች ወደ ቀጣዩ ምዕራፍ መሸጋገራቸው እርግጥ ሆኗል። የመንግስትና የገዢው ፓርቲ ተወካዮች አቋም በአዲስ አበባ ህጋዊ አቋም ዙሪያ እነማን የትኛውን አቋም ያዙ የሚለው ጉዳይ በምክክር ሂደቱ አነጋጋሪ ከሆኑ ጉዳዮች መካከል አንዱ ሲሆን መንግስትና ገዢውን ብልጽግና ፓርቲ ወክለው በምክክሩ ላይ የተሳተፉ የሚገኙ ተመካካሪዎች የተለያዩ አስተያየቶችን ሲሰነዝሩ መስተዋላቸውን ምንጮች ነግረውናል። አዲስ አበባ የፌዴራል አካል ትሁን የሚለው አማራጭ ደግፍ የተስተዋሉ የመንግስትና የብልጽግና ፓርቲ ተወካዮች በርካታ መሆናቸውን የገለጹት ምንጮች የኦሮሚያ ክልል መንግስትን የወከሉ እንዲሁም በብልጽግና ፓርቲ ውክልና የተሳተፉ የሚገኙ ሌሎች ተመካካሪዎች አዲስ አበባ የኦሮሚያ አካል ትሁን የሚለውን አማራጭ በጽኑ ደግፍ መስተዋላቸውን ጠቁመዋል። አንዱ አማራጭ ያመዘነበት የድሬዳዋ ጉዳይም እነሆ። በድሬዳዋ ከተማ ጉዳይ የተደረገው ምክክር ከተማዋ የፌዴራል አካል ትሁን የሚለው አማራጭ ሚዛን የደፋበት መሆኑ ታውቋል። ለድሬዳዋ ራስ ገዝ የፌዴራል አካል፣ ራሷን የቻለች ክልል የሚለው አማራጭ መቅረባቸው የሚታወስ ሲሆን በንዑስ ቡድኑ ደረጃ በተደረገው ምክክር የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ ላይ ለድሬዳዋ ከተማ የቀረቡ የህጋዊ አቋም አማራጮች ሌሎች አማራጮች ሊያካትት ይገባ ነበር የሚል ጥያቄ ማንሳቱም ታውቋል። ከተማዋ የኦሮሚያ ክልል አካልና የሶማሊያ ክልል አካል ትሁን የሚሉ አማራጮች መካተት አለባቸው የሚሉ ጥያቄዎች ያነሱ ተመካካሪዎች መኖራቸውን የገለጡልን ምንጮች በአጀንዳ ርዕሰ ጉዳዮች ዙሪያ ከሰኞ ሐምሌ 13 ቀን 2018 ዓ.ም ጀምሮ በተካሄደው የምክክር ሂደት ድሬዳዋ የፌዴራል አካል ትሁን የሚለው አማራጭ ሚዛን ደፍቶ መስተዋሉም ታውቋል። ከሐምሌ 11 ቀን 2018 ዓ.ም ኮሚሽነሮች ባለሙያዎች በስራ ቡድኖች ደረጃ የምክክር ሂደቱን አስመልክቶ ለተመካካሪዎች በሰጡት ማብራሪያ የክልሉ ተወካዮች ጉባኤ አባላት እስከ ሐምሌ 18 ቀን ባለው ጊዜ ውስጥ እንደሚመረጡ ገልጸው የነበረ ቢሆንም ምርጫው ሳይካሄድ መቅረቱ ምንጮች ነግረውናል። በጉባኤው የአባልነት ውክልና ልናገኝ ይገባል የሚሉ ጥያቄዎች እየቀረቡ መሆናቸው ታውቋል። ኮሚሽኑ እስካሁን የጉባኤ አባላት ብዛት
ማስገባትና ሌሎች ተያያዥ ጉዳዮችን አስመልክቶ የመጨረሻ ያለውን ውሳኔ አላሳወቀም። ምርጫው ሐምሌ 20 ቀን 2018 ዓ.ም እንደሚካሄድ በምክክር በአወያይነት እየተሳተፉ ለሚገኙ ባለሙያዎች ቢነገርም ለምርጫው የተቀመጠው ቀን ጊዜያዊ መሆኑ ምንጮች ተናግረዋል። ኮሚሽኑ የጉባኤው አባላት 211 እንደሚሆን ቀደም ብሎ ቢያሳውቅም በቀረቡ ጥያቄዎች መሰረት ወደ 284 ከፍ ማለቱን ተናግረው ነበር። የአባላቱ ቁጥር አሁንም ከፍ ማለቱ እንደማይቀር የጠቆሙት ምንጮች የኮሚሽኑ 8 ኮሚሽነሮች ያቀፈው የኮሚሽኑ ምክር ቤት የመጨረሻ ውሳኔ ላይ አለመድረሱም ታውቋል። በስራ ቡድኑ ደረጃ ምክር ሀሳብ የሚደራጅበት ጊዜ ከመቃረቡ ጋር ተያይዞ የጉባኤው መቋቋም አስፈላጊ ሲሆን ኮሚሽኑ እስካሁን ምርጫ የሚደረግበትን ትክክለኛ ቀን ይፋ አላደረገም። ሌላው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 101ኛ ኮር ታላቅ ድል ተጎናጽፏል። መነሻውን በሰሜን ወሎ ዞን ዳውንትና ተርፌ ከተማ ያደረገው የአገዛዙ ጨፍጫፊ ቡድን በ101ኛ ኮር አይቀጡ ቅጣት ተቀጦ የመጣበትን ዓላማ ሳያሳካ ሞትና ቁስለኛውን አስረክርኮ ተመልሷል። የአገዛዙ ታጣቂዎች ወደ ሳንቃ ከተማ በሌሊት ቢንቀሳቀሱም ባይቀመሲዎቹ የ101ኛ ኮር ነበልባሎች ተገርፈው ወደ መጣበት እንዲመለስ ተደርጓል። የአገዛዙ 61ኛ ክፍለ ጦርን በተለያየ አቅጣጫ ማለትም ከቀይ ዋሻ በመውረድ ቀይ አምባ፣ ጃርሳና ገዶ በሚባሉ ቦታዎች ላይ በማሰለፍ ያለ የሌላ አቅሙን በመጠቀም ለአስጨራሽ ውጊያ ቢያደርግም ነብሮቹ ወደ መግደያ ቦታ ስቦ በማስገባት በ101ኛ ኮር አይነኬ ተዋጊዎች የበላይነት ተጠናቋል። በዚህም ጠላት ራሱ አቅዶበት በመጣው ውጊያ የስነ ልቦና ስብራቱን ታቅፎ ሙትና ቁስለኛውን እያንጠባጠበ ሽንፈቱን ተከናንቦ ያሰበውን ቦታ ሳይዝ ተመልሷል ሲል የ101ኛ ኮር ሚዲያና ኮሚኒኬሽን መረጃውን አርሷል። ሰማኛ መረጃዎች እነኝን ይመስሉ ነበር።